ግድ የለሽም ከግድ እሱ አረጉኝ የኔ ልጅ ቤት ልትቀይሩ ነው እንዴ? አይደለም ማዘር አይደለም። እና ታዲያ ያው ሚስቴር ጉዝ አይደለች ያው ዕቃ መወርወር አብራት ነው። ምን አለ የቤት ኪራዩን በወቅቱ መክፈል ቢያምራት እናርማለን። የእውነት እናስተካክል። ቶሎ እሺ ጊዜው አለ። የቤት ኪራዩን አምጣ። እሺ ማዘር እሺ እሺ አባባ በጧት ስራ ጀምራል። አዎ ልጄ ጀግና በማለዳ ይፈተናል። አልገባኝም። ለሴትና ለኑሮ ጀግና ካልሆን ህይወት ትርጉም የለም። ይሄም አልገባኝም አባባ። የሚወራልህ ጀብዱ ከሌለ አንበሳ ገዳይ የነብር ቆዳ ለባሽ ካልተባልክ አትወድህም። የነብር ቆዳ ታሜ አባታችን ለሕክምና እንደሚሄድ ባለፈው ነግሬ ነበር። ዛሬ 4 ሰዓት ላይ ፍላይታችን ነው። ልግይ ታዲያ ሳልሸኝሽ በእናትሽ ሰፈር እሺ ሰፈራችሁን ንገሪኝና ልምጣ እንዴ ልይሽ። እርግጠኛ ነኝ የጭንቅላት ቀዶ ጥገና ተሳክቶ የአባቴ ማየት ሲጀምር አይደለም ሰፈራችንን እናትና አባቴን አስተዋውቃል። በቃ ዛሬ አንዴ ይኸውልሽ፣ ዛሬ ደሞዝ ቀን ስለሆነ ይሁን ያዘጋጀልሽ ነገር አለ። ከመሄድሽ በፊት አንዴ ላግኝሽ። የት ነው ሰፈራችሁ ንገሪኝ በእናትሽ። በስጦታ ምናለው ትይኝ የለ? ልክ ነው፣ በስጦታ ምናለው። ስጦታ ዋጋ ሲኖረው ትርጉም አለ ይለኛል አባቴ። አንዳንዴ ግን እንደዚህ መኪና አንስቶ በታክሲ ምናምን መሄድ በጣም አሪፍ ነገር ነው። ደስ ይላል። እንዴት? በቃ ጥሩ ሰው ጋር ያገናኝ ይችላል። አልገባኝም። ከቆንጆ ሴትን ከቆንጆ ወንድ ጋር ያገናኛል ማለት ነው። በጣም ፈጣን ነው። አዎ ያው የኔ ሪከርድ እስካሁን የሚገርምሽ የሰበረው ሰው የለም። አንድ ነበር፣ እሱ ሞቷል ነው ምናምን ሲባል ነበር። የምትለው አልገባኝም። ምን ደጃዝማች ሙሴ ትምህርት ቤት ነው እንዴ ተመርሽ? ማን? ደጃዝማች ሙሴ ይባላል ነው የምታወቂው? አልፈልግም። ለምን? እኔ እፈልጋለሁ። በግድ? ነው በግድ አይደለም። አንቺ አትፈልጊም፣ እኔ እፈልጋለሁ። በአብላጫ ድምጽ። ምን ይባልት ዳር ምን አደርግልሃለሁ? ምን ነው አንቺ ምን ነው እንደዚህ ማለት ገጠር ምናምን ትወልደሽ በጊዜ በዚህ በዛሬነትሽ ማግባት ምናምን አልነበረብሽም። ደግሞ ኮስተር ምናምን ሲሪየስ የምትሆኝም ነገር ታዩ ዝም ብሎ ለጨዋታ ያህል ማለት ነው። እሺ ስምሽን ንገሪኝ። አልናገርም። ኧረ ማካበድ። እኔ እኮ ከራስሽ ይምጣ ብዬ ነው እንጂ እኮ ስምሽን በደንብ አውቀዋለሁ። ስራ ከመግባቴ በፊት አይንሽን ሊው ብዬ ነው የመጣሁት። ተመልከት በእናትህ፣ ለፍቅር ብሎ እኮ ነው ጦርነት ውስጥ የገባው። ለፍቅር? አንቺ እስካሁን ተቀምጠሻል። ኧረ እንውጣ በእናትሽ። ቆይ መክረት ቤትሽ ነው ሙልቀን፣ አንዴ ላናግረው። ለማንኛውም የካስቲል ፓርቲ ተጋብዘናል። መጣው ሙልቀን እና ኮንፊደንስ ደስ ይላል። እኔ ደግሞ ጉራሽን በጣም ነው የምትደክት። አመሰግናለሁ። እኔ ማለት ምን እዚህ አካባቢ ነው ሰፈርሽ? አይ እዚህ ነው መራራት ዩኒቨርሲቲ። ታይ እንጂ እኔም እኮ 6 ኪሎ ዩኒቨርሲቲ ነኝ። 6 ኪሎ ነው ታውቃለህ? ጠርጠለኝ አይደል? የሙር ፊት ነው ያለኝ አይደል? አይደለም አለም ማለት 6 ኪሎ ዩኒቨርሲቲ ወረኛ ነሽ። 6 ኪሎ ዩኒቨርሲቲ አካባቢ ነው ስራ የምሰራው። ቢገርምሽ እኔ በቃ ከቤተሰብ ነው መሰለኝ እንትን አላርጂክ ነኝ። ትምህርት ምናምን የሚባል ነገር አይመቸንም። አሁን ያው ለአቅመ አዳም እድሜያችን ምናምን ሲደርስ እዚሁ ማተሚያ ቤት ስራ ምናምን ጀምረናል። እዛ እየሰራን ነው። ይገርምሻል። ግልጽነት ደስ ይላል። ምን አለኝ እኮ ትገዣለሽ? ቤት አለኝ፣ ሌላም አለኝ። እርግጠኛ ነኝ ግን ማን ነሽ? ምን ማለት ማን ብትሆኚ ነው የሚያዋጣሽ? ባይነኝ ለምን
ስንት ነገር ያምርሻል። አማርኛ አለ ቢቀርብ ይሻላል። ይሄን እንዴት ትቻልክ? አሁን ለምሳሌ ሚስቴ እርጉዝ ናት የሚል ጓደኛ አለ እና ሁሉም ነገር ነው የሚያምራት አለ። በቃ ሁሉም ነገር የሆነ ነገር ያምራታል፣ የሆነ ነገር የማያምራት ነገር የለም። በጣም ተናዷል፣ በጣም ሰልችቶታል። ምን አለ ፍቺ ቢያምራት። አራት ማለት ያንተ ጉዳይ አስመሰልኩ እኮ። አዎ ያው ምን የጓደኛሽ ጉዳይ እኮ ያንቺ ጉዳይ መሆን አለበት አይደል? ምን ሀና እባላለሁ። ኦኬ በጣም ደስ የምትል። እርግጠኛ ነሽ ናርዶስ ዛሬ ነው ልደቷ? ይሄን ግን ቀድመ ማወቅ ነበረብህ። በጣም ይገርማል። እና ናርዶስ ከተገናኘን 1 ዓመት ሆነን ማለት ነው? አዎ ልክ የዛሬ ዓመት ነው ልደቷን ስታከብር የተገናኘ ነው። ይገርማል። እሺ አሁን ምን አድርግ ነው የምትይኝ? አንድ ትልቅ ፕሮግራም አለ። ፕሮግራሙ ላይ ልደቷ እንደሆነና ከተገናኛችሁ ዓመት እንደሞላችሁ ሰርፕራይዝ አርጋት። ህዝብ ፊት? ናርዶስ ያው በባህሪዋ ታሪክ እንዲወራላት የምትፈልግ ልጅ ናት። እንደውም ዛሬ ደሞዜ ነው አደርገዋለሁ። እንጂ ማን እንደዚህ ከምን ላይ ወድቀሽ ነው? ፍቅረኛዬ ደብድቦኝ። ፍቅረኛዬ? አዎ ፍቅረኛዬ። ያንቺ? እንዴ ቆይ ፍቅር በዱላ ይገለጣል እንዴ? ስለሚወደኝ። ስለሚወደኝ? አዎ የኔ ፍቅረኛ ፍቅሩን የሚገልጸው በድብደባ ነው። እና አንቺም ድብደባውን በጸጋ ተቀበልሽው? ካልደበደበኝ የሚወደኝ አይመስለኝም። በቃ ያንተ ፍቅረኛ አድቬንቸር እንደምትወደው እኔ ደግሞ ድብደባው ቢያመኝም ተመችቶኛል አይደለ? ስለዚህ በቃ እኔም ገብቼ ልደብድባት። ምንድን ነው የምትፈልገው? ዱላ። ኧረ በእናታችሁ እናንተ ልጆች በኋላ ወረፋ ይበዛል። ደሞዝ ደግሞ ውሰድ። ይኸው እኔ በኋላ ስፍር ጃራ ሳለች ቦሌ እሄዳለሁ። ገና ነው እንጂ እንዴ! ታዲያ ለምንድን ነው የሚዘጉት እንዴ? ደሞዛችን እኮ በ30 እንደሚሰጠን። በቃ የእንትን ቀን ብለው ነው የዘጉት። እርግጠኛ? የምን ቀን? እኔ ምን አቅልሃለሁ? እኔ እንጃ የሚባል ቀን አይደለም። ቀጥሎ ሰዓት ላይ እየደረሰ ነው። መቅረብ ካላላችሁ የሆኑ ለ3 ቀናት ቀብር መክበር የቀብር ስነ ስርዓት መክበር ስነ ስርዓት። ኧረ በጊዜ ቀጨኔ ምንድን 3 ቀን እንዴ? ምንድን ነው? ኧረ በእግዚአብሔር ይሄ ነገር ምንድን ነው? እኔ እኮ ዛሬ ለእናቴ መድኃኒት መግዛት አለብኝ። ኧረ እንደዚህ አይነት ነገር አያስኬድም በእናትህ እንዴ! በዚህ ያለ እዛ ሚስቴ ደግሞ የመውለጃ ቀን እንደደረሰ ሁላችሁ መቼም ታውቃላችሁ አይደል እንዴ? እንዴ እዚህ የቤት ኪራይ ደግሞ ዛሬ አምጣ እያሉኝ አፋጦኝ ነው። እንዴት ሆኜ እንደመጣሁ እኔ ነኝ የማውቀው። አንዴ ላውራ። ምንድን ነው የምታወራው? እኔ ራሴ በጣም የተለየ ፕሮግራም አለኝ። እዚህ ደግሞ ገንዘብ ያስፈልገኛል። ከሸፈብኝ ማለት ነው። እንዴት ነው የሚከሽፍብህ? ከእጅ ወደ አፍ ለሆነ ኑሯችን እኮ ይሄ ነገር በጣም አደጋ ነው። ኧረ በእናታችሁ 30 እንዴ! ምን አይነት ሰውዬ ነው? ቀልቃላ ነው። ድሮ ማቋለው መክበብ የሚባል ሰውዬ እንዴ! በ30 ዛሬ ይሞታል። ቀስ ብሎ አይሞትም። ምንድን ነው እሺ የሚሻለው? ወንድሙ ውጪ የኔ ስልክ ስንት ያወጣል? እንዳትወጣው። ስማ በነፃ ሙድ ነው። እሺ አልገ ቆይ የኔ ስንት ያወጣል? አኪ አንተም ያው ደግሞ ደህና ስልክ እንደያዘ የኔ ሲላል አትሊስት አበባ ይዘው ይመጣል።
የአባቴ መጨረሻው ስጦታ። የመጨረሻው? አዎ። ከአሁን በኋላ ስጦታ ልሰጥሽ አልችልም፣ ምክንያቱም ማየት ስለማልችል ነበር ያለኝ። ቢያዩም ባያዩም ግን ትንሽም ሆነ ትልቅ ያስለመዱትን ነገር መተው ያለባቸው አይመስለኝም። አትሳሳት አምራ። ስጦታ ዋጋ ሲኖረው ነው ደስ የሚለው። ደግሞ ሰው ይወደኛል ብዬ ቦታ ልሰጠው የምችለው ውድ የሆነ ስጦታ ሲሰጠኝ ብቻ ነው። ክንድ አባቴ ስጦታ። ኧረ ዛሬ ኧረ እንዴ ጋይስ አይ በእናትህ ሁሉ ነገር ተፈቅሰ ብለን ምንድን ነው? ገንዘብ አልገባኝም። ይኸውልህ አቶ መስፍን ሲረግጠኝ ነው ያደረው። ልጄ ነዋ፣ ሚስቴን ልጄ ሲረግጣት ነው ያደረው። ይሄ ደግሞ ማለት በቃ ዛሬ ትወልዳለች ማለት ነው። እንዴት አወቅ? እንዴ እግሩን እኮ እስኪወጣ ማየት አይጠበቅብኝም። በዚህ ላይ ደግሞ ዛሬ የመጨረሻ የቤት ኪራይ መክፈያ ቀን ነው። እባክዎትን። አቶ መስፍን እኔ ደግሞ እናቴ የስኳር ህመምተኛ ነች። ዛሬ የግድ መድኃኒት ይዤላት መግባት አለብኝ። እባክዎ ለዚህ ደግሞ ገንዘብ ያስፈልገኛል። አንዴ ላውራ። እኔ ምክንያቱም እንደነሱ መግለጽ ባይኖርብኝም ዛሬ ግድ ገንዘብ ማግኘት አለብኝ። አንድ አንገብጋቢ ህይወታዊ ጉዳይ ገጥሞኛል። ታዲያ እኔ ገንዘብ ያች አይደለሁም፣ የመስሪያ ቤቱ ስራ አስኪያጅ እንጂ። ድርጅቱ በገንዘብ ያዥ ነው እንደሚመራው። አቶ መስፍን እየሰራንበትን ገንዘብ እኮ ነው የጠየቅነው። አንድ የሆነ ነገር በቃ አረጋሽ መስፍን የእናት ነገር ነው። የልጅን ነገር ያውቁታል እኮ አይደል እንዴ? የነፍስ ነው። በሰማይ ያገኙታል። እስቲ እኔ አንድ ነገር ልሞክርላችሁ። እሺ በዚህ ስልክ ደውላችሁ ይሄንን ሰው አገኙት። የመስሪያ ቤቱ ቁጠባና ብድር ሰራተኛ ነው። መስሪያ ቤቱ ስልክ ስለማይሰራ ውጭ ደውሉ። እግዚአብሔር ይስጥልን። እሺ ብድር ምላሽ አድርገን ክፍለ ሀገር እየሄድኩኝ ነው። እንዴ ተመለስ በለው እንጂ ማን ነው በናቸው ነካቸው። ኧረ በእናትህ ምንድን ነው ነገ መሄድ አይቻልም እንዴ? ነገ ቀን የለም እንዴ? እኛ ምን ልንሆን ነው? እሺ እኔ የጨነቀኝ እኔ አይደለም እናቴ ምን አባቴ ላደርጋት ነው አሁን? ወይኔ ጋይስ የሆነ ታምር መፍጠር አለብን። ይስ እንኳን አስታውስከኝ። ማዘር የሞባይል ካርድ አለ እንዴ? እሺ ይውላት የሞባይል ካርድ ልሞላና የሆነ ነገር መፍጠር አለብን እንዴ? ችግር የለውም። ካርድ አለ እንዴ? ሞባይል ካርድ ባለ 2 ብር ካስ አንተ እባክህ ደግሞ ኬንያ ያለ መሰለህ እንዴ? ባለ 2 ብር ላይ ባለ 5 ብር ጠብ አድርጉልን ማዘር። ለጠላት ደስታን ለወዳጇ አይዋይ ደህና ውለዋል። እስቲ ስልኳን ይምቱልኝ። 0918 ሙስና እንደዚህ ሬዲዮዋን ይቀንሱ። በሉ ይቀንሱ። አሎ እንዴት ሰነበትክ? ደህና ሰንብታል? ደህና ነኝ። አሁንማ መቅረት ልነግርህ ነው የደወልኩት። አዎ ጋሼ አይናቸውን በጠናም ታሞ የለ? አዎ ዛሬ ለሕክምና እኮ ወደ ውጭ ሀገር ሄዱ። አዲያ መቼም ያው ቤት ውስጥ ያለውን ከፍተኛ ንብረትና ገንዘብ ለኔ ነው አደራ ሰጠሁት የሚሄዱ። አዲያ ሁሉ ሀብትና ንብረትና ገንዘብ ማን ያለን ይጠብቅላቸዋል? ለኔ ነው ያው መቼም አደራ ሰጠሁት የሚሄዱ። አሁንም አደራቸውን ተቀብዬ መጠበቅ አለብኝ። አዎ
በል እንግዲህ በዚህ ምክንያት መቅረት ልነግርህ ነው የደወልኩት። አዎ እንግዲህ የተመለሱ ጊዜ መጥቼ እጠይቅሃለሁ። አይ ይደረጋል። በልሽ በል ደህና ሰንብት እንግዲህ በልሽ እግዚአብሔር ይስጥልኝ። ደህና ሰንብት። አንዴ ላውራ። ምንድን ነው? ለምንድን ነው የምንከተለው? ልናጅበው ነው። ምን አይነቱ ጌጃው ነው? አትበለኝ። ስማ፣ በዚህ ባለቀ ሰዓት ያለን አማራጭ አንድና አንድ ብቻ ነው። ምን? እሱን ተከትሎ ገብቶ መዝረፍ። መዝረፍ? ይከተል። ወዴት ገባ ይባላል? ምናልባት እዛኛው እዛ የወይን ዛፍ ያለበት ግቢ ይሆን እንዴ? ይሄ ደግሞ ሁሉም ነገር ከምግብ ጋር ነው እንዴ የምታነጻጽረው? አንተ ደግሞ ያስብ እንጂ አንዳንዴ ነው። ኧረ በእናትህ ጋይስ አትደናገጡ። የገባበትን አይቼዋለሁ። የት ነው? የት ነው? አንዳንዴ አይናችሁ ልክ እንደ ሴት አይን 360 ዲግሪ መሽከርከር አለበት። እሺ ኧረ በእናትህ አታስቀኝ። በእናትህ የኔ ሚስት በየቀኑ ስትወጣ በር ላይ ያለው ድንጋይ 10 የሚጠልዛት ምንድን ነው? 360 ምን ዲፕሎማ እየዞረች ነው? እንዴት? አንዳንዴ ሴቶች ከችግራቸው ጋር ተላምዶ የሚኖር ባህሪ ያላቸው። በለኛ አንድ ነገር ስማኝ፣ በደንብ ስሙ። ልንዘርፍ አይደለም እንዴ? እና ለም ምንድን ነው? ሀብታም ሆዳም ስለሆነ ብቻዬን ልብላ ስለሚል ገብተን የድርሻችን ይዘን ወጥተን ይሄን አካባቢ እንሰወራለን። ነው እኮ ልክ በፊትም እኮ ነው እኮ እንደዛ እኮ ነው ያሰብነው። እንገባለን፣ ውድ ዕቃ ካገኘን ይዘን እንወጣና ይሄን አካባቢ ጥለን እንጠፋለን። በቃ አንተ ከገባ በኋላ ይሄ ሆዴ አንጀቴ ኩላሊቴ ብትል ነግሬሃለሁ። እሺ አንተ አይደለም ነግሬሃለሁ። ማን አለ? በፍጹም ለዘርፍ ያደርግ። ለምንድን ነው የምንገባው? ድርሻችንን እንወስድ። በቃ አንዴ ላውራ። እኔ ግን ባንዘርፍ ባይ ነኝ። እኔም እኮ እየፈራው ነው የተስማማው። እሱማ ከባድ እኮ ነው። ሌብነት እኮ ከባድ ነው እናውቃለን፣ ግን እንሞክረው። ኧረ ያለብንን ችግር አስቡት በእናታችሁ። ያለን አማራጭ እዚህ ቤት መግባት ብቻ ነው። ይቅር ካላችሁ ይቅር። ለምንድን ነው የሚቀረው? ድርሻችን ይኸውላችሁ ወደ ውስጥ ከመግባታችን በፊት ግን በደንብ ማሰብ አለብን። ምንድነው እዚህ ድረስ መተን ማሰብኝ? ታምራት እኮ ገብቷል። እንደውም አንድ ጥያቄ ልጠይቃችሁ። ቆይ ታምራት አስፈራርቶ ነው ወይስ የምራችን ነው እኛ መግባት የፈለግነው? እኔ ግን ያም አለ ይህም አለ ዛሬ ገንዘብ ማግኘት አለብኝ የግድ። ጌጃ መባል ሰልችቶኛል። በእኔ ልታምን ይገባል። መደሰት አለባት። ነው ቅድም አንተ ራስህ ደገምኩ። ፍርፍር አንዴ ላውራ። ኬክ 20 ብር፣ የሞባይል ካርድ መግዣ። በዚህ ኑሮ ውድነት እንደዚህ ሆድ ያዝ የሚያደርጉ ነገሮች መብላት ጥሩ ነው ባይ ነኝ። ምን ላይ ብትጣር ነው ግን አንተ የምትበስለው? ጓደኞቼ ናቸው። ምን ላድርገው? ዋስ ነገር ወንድ ልጅ ጡር አለው። ተይ እንደዚህ አትበይ አይባልም። አንድ ቀን ስለጠነ ሰው ሆነ አይቻላል። ግድ ነው። ስለዚህ የግድ መግባት አለብኝ። ይኸውላችሁ በእርግጥ ከሁላችሁም ምክንያት
የኔ ምክንያት በጣም አንገብጋቢና ወሳኝ ነው። ገብቶሃል? በቃ ሚስቴ በየጊዜው ነው የሚያምራት፣ በየሰዓቱ፣ በየደቂቃው፣ በየሰከንዱ። ወስን። እኔ ወስኛለሁ። እናቴን በህይወት ማቆየት አለብኝ። እዚህ ነኝ ቆልታ አንተ አንድ ሰዓት ዘቆይ እስቲ የቆየበኝ የላንቺ የሚስማማሽን ስፈልግ ነው እስካሁን የቆየሁት። የኔ ቆንጆ ሁሉም ነገር ያልሽኝን አምጥቻለሁ እና ተቀመጥከኝ። አስደስተኝ እንጂ ሸራሽ ሰጥሻለሁ። ችግር የለውም የኔ ቆንጆ። ኧረ ችግር የለውም። ዋው ይሄንን ሙዝ አልኩ እኔ አማርኛ አልኩ። ጠቃጠቆ ሙዝ ነው እንጂ ይሄንን አማርኛ አልኩ። ጠቃጠቆ እሺ ቀይር። እሺ ኧረ በእናትህ ተው ቀይር። እሺ በቃ ይቀየራል። ችግር የለውም ይቀየራል። 2 ደቂቃ ብቻ ጠብቂ። ቀላል ይቀየራል። ይሻላል። ችግር የለውም። ኧረ ምን አይነት ቀን ነው ካንተ ጋር ቀን እዚህ ቁጭ ብለህ ትበላለህ። በዶማ ይሻላል። በዶማ ጠቅጥቀው። በዶማ አይሰፋ። አሁን ትሰማኛለህ? የቤት ኪራዩን ዛሬ ካላመጣህ እቃ አሁን ነው በዚህ ሙሴ 11ኛው ሰዓት ላይ ነው። ትገባለህ አትገባም? ኧረ ቀላል እገባለሁ። አዲያ መሄድሽን ስትነግሪኝ በደስታ ልዋረድ ነው ዘውዴ። እኔስ እንደው ሆዴን ባርባራ ነው። ለምን ምን አለበት ደርሼ ብመለስ? አንተ ዘመዶች ስለሆኑ የኔ ቤት አደራ ሀብት ንብረታቸውን ሰጡ። እኔ ዘመዶችን ጠይቄ ብመለስ ምን አለበት? በሌላ አልሰነበትም። እውነቴን ነው። 1 ወር ነው የምቆየው። አሁን ከዚህ ሁሉ ብትቀሪስ ምን አለበት? እንዲሁ ለማስጨዋታም አታውቀው ያው እንዲባል What's the goal? በይወና ቤት በዚህ ሰፊ ቤት እንደው ብቻዬን ሌጤን ጥለሽ ልትሄጂ ለምዬ አይዞህ ይኸውልህ ልሙትልህ ዛሬ አንተ ጋር ነው የማድረው ይኸው እንዳትረሳኝ ይኸውልህ 1 ወር አትምየልህ ነው ጉድ አላ እቺ ቤት ዛሬ መተማ ሆነች ለኛ በድማ እየተስከለች ከዚህ ቤት የምንፈልገው ነገር ይዘን ለመውጣት 10 ደቂቃ በቃችን። 10 በቂ 10 ደቂቃ። ይሄ ከባድ ነገር ምናምን ይዞ መውጣት ፈጽሞ አይቻልም። ለምን? እንዴ ፍሪጇን ወይ ቁም ሳጥኗን ወርቅ ብር ምናምን ካገኘን የሚሸጥ ነገር ካገኘን በቃችን። አዎ ተግባባን። ጥያቄ አለ። እኔ አንድ ጥያቄ አለ። 10 ደቂቃ ከሚሆን ወደ 15 ደቂቃ ቢያድግ አሪፍ። ኧረ 0 ተጨምሮ ለ150 ይሆንልኝ። ይሁን ሶበይ እዚህ ጋር የኔ የተለየ ሀሳብ ነው እና እንዳለው ቶሎ በላ ሁላችንም ላይሳካልን ይችላል። አታሟርት ሰው ላይ አታሟርት። ላውራ ምሳሌ ነው ላውራ ምሳሌ ነው እና የተገኘውን ነገር በጋራ አንድ ላይ ብንካፈለው ባይኔ አሪፍ ነው። እሺ ይሄ ተገቢ ጥያቄ ነው። ቅድም የነገርኳችሁ ማለት ነው። እሺ ቆይ እኔ ጥያቄ አንድ ሌላ አንተ ጸጥታ ነው።
ይኸውልህ በቃ እኔ የተመደብኩት መኝታ ቤት ነው። ወደ ኪችን ቢቀየር ይለውጥለት። አሪፍ ሀሳብ። እኔ መስዋዕትነቱን ወስዳለሁ። እኔ ችግር የለውም ጎበዝ። እሺ አንድ ነገር ከ10 ደቂቃ በኋላ እዚህ ጋር እንገናኝ። እዚሁ እንገናኝ። መልካም እድል። እኔ እዚህ ልጠብቃችኋለሁ። እንግዲህ ከማታዊ ፍጻሜ ጨዋታ በፊት ጥቂት ብርታት ለማግኘት ልምምድ እናድርግ። ልምምድ? አዎ። እንዴት? የወዳጅነት ማለት ነው። ለማስ እንዲሁ አንደኛ አልኩ የእግር ኳስ ጨዋታ ነው ያስመስልክ። ያው ማለት እኮ ነው። ተው ግድ የለም። እኔ የምልሽ ታደረግን እኮ ጥቂት ሰነበት እና እንዲሁ አድራሻው ይጠፋ ይብል አንተ እኔ ለማጣላለሁ ልሙትልህ። አሁን እንዲሁ አንተውን ቦታ ይጠፋል። ዘውዴ ይኸው አውቅብሃለሁ። ዘውዴ ይኸው አንቺ እኮ ተንኮለኛ ነሽ። አደራሽ እንዲያው ቦታውን ቀይረሽ እንዲሁ ግራ እንዳታጋብኝ አደራሽ። እዚያው ነው ኪዳኗ፣ እዚያው ነው አልተቀየረም። በል ዘውዴ ቁልፉን እኮ በር ላይ እንዳንጠለጠልኩት ነው። ለምዬ ቶሎ ና እንዳትቆይ። ወሽ አውቀሽ ጠብቂ። በል ቶሎ በል። ይቅርብኝ እቴ። እስከ መቼ ድረስ ደግሞ የምወደው ሰው ባረግዝ ምን አለበት? መድኃኒዓለም እንግዲህ አንተ ተውቀረ የራስ ጉዳይ እቴ። ያውቃል አባቱ እስከ መቼ ድረስ እቴ? አንቺ እስከማለክ አይለምኪ እዚያ በፊት እኮ ብዙ ጉዳይ አለ። ደግሞ ምን ቀረ? ሙዚቃ እንሰማለን። እሱን አድምጠን ደግሞ እያያያዝን እንትን እያልን ምን ሙዚቃ ማስዳመጥ ምን ማድረግ ያስፈልጋል? ዝም ብሎ ማለት ነው። ለብዬ ቀረ እኮ እንዲህ ዝም ብሎ እንትን ማለት እንጂ ብነስፈራ ቀረ። እንግዲህ ጠየቅኝ። መጀመሪያ አንተ ታማልለኛለህ። ከዚያስ? አዎ የደግሞ በተራይ አንተን አማልልሃለሁ። ከዚያስ? እዚያ ተያይዘን እንማልላለን። በቃ ከዚያስ? ተያይዘን እናልቃለን። ስለዚህ የዛ በፊት ግን መድመቅ አለበት። አልደመቅ አይሆንም። ቢሆንሽ
ቂምሽን አዝብለሽ ወልቂ አንቺ እስቲ ለምዬ ዛሬስ እንደው እስቲ ለየት እናድርገው። እዚህ እንኳን እንደምን ነገር ይሰለቻል። በልብስ እኮ ምን እንደሱ ሳይሆን እንደው ትንሽ ሂደቱን ለወጥ እናድርገው። አልገባኝም ዘውዴ ጌጃ አጥቁ ቶሎ ነገር አይገባም። አትስልኝ እንጂ ዘውዴ ለምዬ በዚህ ሰዓት ስድብ ለመጣው ፍቅር ነው እንጂ የምልህ እኮ ፊልም አታይም ልልህ ፈልጌው። ናቲ አንቺ ሳሎን ውስጥ ለመረጃ ቀርነሽ አንተስ ብትሆን እናቴ ለጎማ ቀርበን እንደየደረጃችን ነው። እሺ አንቺ በፊልም ላይ ያየሽው ምንድነው? ለምዬ እንግዲህ መጀመሪያ አንተ የኔን ልብስ ታውላልቀልኛለህ ሁሉንም። እዚያ ደግሞ በተራዬ ደግሞ እኔ አንተን አውላልቃለሁ። የኔን ያንተ እሺ ከዚያስ ያደስ ብለሽ ነገር አታምሽ። ቆይታ እንዴት ነበር? አፍጥኑት። እኔ እንግዲህ ይኸውላችሁ ኪችን ውስጥ ምግብ ከመስራትና የተማርኩትን ተግባራዊ ከማድረግ ውጪ ያገኘሁት ነገር ይገርማችኋል። ይሄ ምግብ በ10 ደቂቃ ውስጥ ነው ክሽን አድርጌ የሰራሁት። ላቅምሳችሁ ጊዜ የለም። ተሳካላችሁ አልተሳካላችሁ? ለማ እንዲያው ወደፊት ግን ምን ታስባለህ? እኔ ተዝግጁ ውጭ ሌላ ምንም ሀሳብ የለም። አንተ የታደልክ እኔ አግብቼ ልጆች ወልጄ ቤቴ በልጆቼ ተሞልቶ ይታየኛል። ጥሩ ነው። ለማ ተገጠር ስመለስ ግን አንድ የምነግርህ ጉዳይ አለኝ። አንቺ ደግሞ ጥሪት ይመስል ወግ ማሳደር ትወጃለሽ። አይ እውነቴን ነው። ለማ ሙት ነገር ብለሽ አሁን ንገሪኝ። አቦ ተናገራ። እኔ መኝታ ክፍል ውስጥ ገብቼ የአንገትና የእጅ ሀብል እንዳለ ይዤ መጥቻለሁ። እንሄድ እንችላለን። ወዴት? ወደ ውጪ። ንቅንቅ እንዴ? ምንድን ነው? እዚሁ መከፋፈል ነው ያለብን። ከወጣን በኋላንማ አንተማመንም ባይለኝ። ልክ ነው እንዴ? ቅድም ስንግባ እኮ አንድ ሰው ካላገኘ አንድ ሰው ካገኘ ይከፋፈላሉ እኮ። እና ቤት ያፈራው ነው ብዙ ብር ይዛችሁ ችግር የለም። አንተዬ እንዲህ አሁን ጦርነት በዚህ ሁኔታ ከተጠናቀቀ የማታውስ እንዴት ሊሆን ነው? ስማ አይዞሽ፣ ለማታው ደግሞ ጉልበት ቆጥቤያለሁ። ለምን እንዲሁ እኔ ነው ወይ አልጋውንም እኮ ሰባብረህ ጨረስክ። ወይ ጦርነት ትንሽ የለውም ብዬ ነው። ብላ መስገን እንነሳ ማንን ነው የምናመሰግነው? አንተ ደግሞ እኔን ነው እኮ ስለምን? ስላጨራረሱ ነው። ስላጨራረሱ? አዎ። ስለየትኛው አጨራረስ? እንግዲህ አንተ ደግሞ አረም ላይ አልነበርንም። አይዞህ የልብሽ ደርሷል ማለት ነው። እማዬ ደረስኩልሽ። በክፍሉ የተከፋ ሰው አለ? በክፍል የተከፋ ይልማ። እኔ ደስተኛ ነኝ። ደስተኛ ነኝ። አንተማ እንዴት ደስተኛ አትሆን? አዎ እሺ እሺ። ይልቅ እንጫወት። እቺ ለማዬ አሁን እንደው ጓደኛዬን ሄጄ አስደስታታለሁ። ምንድን ነው? በሩ ተቆልፏል። ማነው መጨረሻ የገባው? እኔ አይደለሁም። አንተ ነህ? እናንተ ሊያመኝ ነው ሊያመኝ ነው። እንግዲህ የሰበርኩትን መጠገን አለብኝ መሰለኝ። አልጋውን በምስማር አንቺን ደግሞ አንቺንማ መገዛልሽ ነገር ለማ ወይኔ አንድ ነገር ልንገራችሁ፣ ምንም የማምለጫ መንገድ የለም። እሺ በቃ ሁሉም በር ተዘጋግቷል። እርፍ
እናንተ ይሄን ስደነግጥ የሚያመኝ ነገር ትቶ ነበር ጀመረኝ ማለት ነው። ወይኔ ባገኘሁት ግን ወይኔ ባገኘሁት ማን የዚህ ቤት መሀንዲስ እንዴ ምንድነው ሌባ ባገሩ አይኖርበትም እንዴ እንዴ አንድ የመውጫ መንገድ እኮ ይሁን ያደጋ ጊዜ በር እኮ ጭራሽ የለውም እኮ ቤቱ ይህን ያህል ሰዓት ቁጭ ብለን አሁን ፍላይት መሰረዙ ምን የሚሉት ነው? እሺ ምን ይሻላል? ጎሽ እሱ ነበር የቀረ ጭራሽ መልሰኛን ትጠይቀናለህ እና ምን ላድርግ አትመልስልኝ ከሆነ ከችግር ማምለጫ አንድ መጽሐፎች አንብቤያለሁ ምናምን ትላለህ አንዱን እስቲ ተናገር አላነበብኩም እሺ ኧረ በእናታችሁ እኮ ተረጋግተን እኮ ነው ማሰብ ያለብን ተው በአየር መለወጥ ነው እኮ ፍላይቱ የተሰረዘው ምንድነው ነገር ሌላ ቀን ነው እስኪ ቤት ደውይና ስልኩን ስጪ ዘበኛው ይሄን ጥሪ ሰምቶ መጥቶ ሌላ ጉዳይ ውስጥ ከምንገባ የራሴን እርምጃ ግን ወስዳለሁ ምን ተገላገል ማነህ ሹፌር እስኪ ቶሎ ንዳ አዎ ተመልሻለሁ የኔን ሹፌር ረፍት ስለሰጠሁት ያንተን ሹፌር እባክህ ላክልኝ አንድ ቦታ ልከዋል ለካሳ ጅሪት እስከ ዛሬ ድረስ ያላረገዝሽው መድኃኒትሽን እየቃምሽ ነው እና ላልቅብል ኑሮ አሁን ምን አለበት ብታረግሽ ወዲህ ዘመዶች ናቸው አወጡ አይተም ወዲያ አንተ እኮ ስማ ዘመዶች ስለሆኑ እኔ አንተ ባረግ ጊዜ ነው ጌታ ከኔም መዋለዱን ባይፈልጉትስ እባክሽ እኔ የሚቆጨኝ ታረግልኛለሽ ብዬ ነጋ ጠባ አንቺ ጋር እየመጣሁ ወገቤን መቆረጥ ነው ያ ለማረብም ወገብ ቆረጣ ቢሆን ምን ያንተ ብቻ ታረጋዋለህ ጋራ ነው አይወጭ ለምዬ ምን ነው ከፋ ዛሬ ግን አልዋጥኩም እንዴው እርግጠኛ ነኝ ዛሬ ሳላረግዝ አልቀር ወይኔ አረገዘች ታንጀትሽ ነው ዘውዲ እንዴት ነው እኔ ልጅ አባት ልታረጊ ነው እንግዲህ እመቤቴ ጋር እመቤቴ የፈቀደች ያው ነው እንግዲህ ልጅ አባት ነው ኧረ ወይኔ በእናታችሁ ወይኔ ወንድሜን በቃ በእናትህ አማረኝ ልትለው ነው በቃ ብዙ ነገር ሊያምራት ነው ወንድሜ በዛብህ እንኳን ወደኛ የአምሮት ግሩፕ ተቀላቀልክ በሰላም እንዴ ተታቆማለሽ በጣም የሚያስጠላብ በቃ እንዲህ ነው ስታይሌ ነገሮችን ይኸውልህ ቀለል አድርገህ ካላያቸው ክብደታቸው ላንተ ነው በኋላ ኧረ እግር ነይኔሽ ወንድ አንተ ወዲያ ቀለልኝ ያ እኔ እኮ ማጽዳትሽ አይቀርም ብዬ እኮ እዚያ አንጠልጥየው ነበር የገባው አሁንስና ለመጣል ነው አንዴ ልናገር ምንድነው እንደ ጀግና እናስብ ያኔ አንድ ቁም ነገር እንሰራለን ባይኔ ምንም አይደለም እሺ አሁን ነው የሚታየህ አሁን ነው የሚገለጽልህ አንዴ ልናገር እያመመኝ
ነው ሰዎች ውጭ ሀገር ሄዱ ተብሏል ነበር እንዴ? እና ምንድነው ዘመኑ እንደዚህ ነበር ሲወራ እንዴ? ሚስቴ ምን ሚስቴ ልዩ ሚስቴ እሱ ቤት ላይ እኔም እኮ ተናግሬያለሁ። ለተልእኮ ነው አይደል ያመጣን? የኔ ነገር ለኔም ይገርመኛል። ሄደ ስባል እቀራለሁ፣ ቀረ ስባል እሄዳለሁ። ለማንኛውም ሰሞኑን መሄዴ ስለማይቀር ተገናኝተን አንዳንድ ነገር ብናወራ ደስ ይለኛል። ለማ ሻንጣውን ስታወርድ የልዩን ቦርሳና ጃኬት እንዳትረሳ። የበሩን ቁልፍ አገኘሁት እጅ ያስገባሁት። ምን ዋጋለሁ? አንተን ተደርድረው ምን ዋጋለሁ? አንታቸው ተደርድረው አንተ ቁልፍ ለሱም ቢሆን መፍትሄ አይጠፋውም። እሺ ወንድሙ ሴት ተዘጋት ወንደላቸው። ማነሽ? ዘውዴ። ኧረ ቁልፉን አቀብሉኝ። እሺ ቆይ እሺ። ዘውዴ አንቺ በርሽ ላይ ማንጠልጥየዋል ነበር። አዲያ ምን ወሰደ ይባላል አይደል? እኔ ምን አባት ያውቃለሁ። እቺ ምን የተረገመ ቀን ነው። ወይ ለማ አንተ ይልቅ ልብ ብለህ አስታውሰው እባክህን። እንዲሁ መቼም ልብን አጠፋሁት ሰንብቻለሁ። እንዲሁ ምን እርግም ብሎ በቀረብኝ እቴ። ኧረ ወዲያ ወሬማ ታውቂያለሽ። ቁልፍ ጠፍቷቸዋል መሰለኝ። ቁልፍ ጠፍቷቸዋል መሰለኝ። እሱማ ነው ብቻ በሯ ላይ አንጠልጥየው ነበር። ምን እንደሰወረው እንጂ አለ። እንግዲያውስ እዛ የዘርፍ ቁልፍ አለ። ሄድና ፈልግ። ይሁን እሺ። ጎሽ ከማዘዝ ወደ መጠየቅ ተዛወርክ። ጥሩ ነው፣ ይሻላል። ቆይ አሁን መፍትሄ ይላችሁ መፍትሄው ምን እንደሆነ ታውቃለህ? መደበቅ። በቃ ያለን አማራጭ መደበቅ። ተገኘ መጥቶ ለወቅሽ እስኪ ለእኔ ስጠኝ። አንተ ሂድና ሻንጣውን ስማ። ማሚዬ ቶሎ በይ፣ ሽንቴ መጥቷል። ፈነዳ። ሰው ኑሮውን ነው የሚመስለው። ለምን ትከራከረኛለህ? አድርግ ያልኩህን አድርግ። ማሬ እባክሽ ነይልኝ፣ ስልክ ወድቆብኛል። ጠራኸኝ የኔ ጌታ? ተይው በቃ አግኝቼዋለሁ። በል እሺ።
አይደለም እኮ ጠጣሩ ነው። ቻላ ሆነ ያሰው ነገር ሰው ሁሉ በቦታው ይገኝም አያርለ ታሜ በዚህ ሰዓት ጥቅስ አንተ ብላለብህ። ጥቀስ ያው ተጠንቀቅ ቻለው። ምን ቀረሽ? አግዝሽ። ምንም አልቀረኝም፣ ጨርሻለሁ። ችግር የለውም። እንደው አንቺ ይሄን የምትመጪውን ነገር ተይ ብልሽ እምቢ አልሽ? እትዬ ምን አባቴ ላድርግ? እንደው ቢያነቃቃኝ ብዬሽ እኮ። ልዩ ምሳ ቀርቧል እኮ ነው እንጂ ማሚ ሩዝ የለም? አለ። ሂጂ አንቺ ስልኩን አንሺው፣ እኔ አመጣልሻለሁ። በቃ ሰፈር ከሆንሽ አብረን እንወጣለን። ታምራትን ማግኘት ፈልጌ ነው። በረጋ ስትደርሺ የውጭ ደውል ደውይልኝ፣ ይወጣል። ልዩ አልጨረሽም እንዴ? ምን ነው ብላ እንጂ ልጨምርልን። በቃ ምንድን ነው የምታስበው? የሚታሰብ ነገር ይጠፋል ብለሽ ነው? ሹካዬን ወዴት አደረኩት? አሁን ድምፅ ሰምቼ ነበር፣ ወድቆ ይሆናል። ማነሽ? ልዩ እባክሽን፣ የውጭ ደውል ይሰማኛል። በር ክፈች እስቲ። መቼ መጣ? ጠፍተሃል እንዴ? ከተገናኘን ብዙ ጊዜ አልሆነንም?
በሰላም በልልኝ። ለአንተ ነገር ባለቤትህ ጋር ሆይ ጉድ! እስከዚህ ድረስ እስክትናፈቅ ድረስ ወንድሜ አንተ ተንሸራሸር። በል ሰላም በልልኝ። ደግሞ የት ልትሄድ ነው? በቸር ያግባ። እንግዳስ? የምን እንግዳ? አሁን እዚህ ቁጭ ብሎ የነበረው ምን? የጓደኛው ሾፌር ጠርተኸው አይደል እንዴ መጣው? ትቀልጃለሽ? እኔ ስልክ እያወራው ነበር። በልቶ ለአንተ ቡና ልቅዳለን። ይሁን። ባባ ምን? አይ ምንም። ወዴት ልትሄጂ? እዚሁ ቅርብ ነው የመጣው፣ ብዙም አትቆይም። ልዩዬ እዚህ ቤት ውስጥ ምንም ነገር አላየሽም? ኧረ ምንም አላየሁም። አይ ልጄ የአባትሽ ባህሪ እኮ ተቀያይሯል። ማሚዬ መስሎሽ ነው? ደግሞ ከጊዜ በኋላ አይነ ስውር መሆኑ ያበሳጫል። ድሮ የጦር መሪ የነበረ ሰው ዛሬ ሁሉን ነገር በአይኑ ብርሃን ምክንያት ሲያጣ ላይ ያበሳጨው አይመስለኝም። ለማንኛውም ቶሎ ተመለሽ። እሺ ማሚ። ዘውድዬ አሪፍ እትዬ ይኸውልሽ ይሄን ታዩና የሳሎኑን ምንጣፍ አጣቢያ ስለሚመጡ አሁን አውጡ። ኧረ ይሻላል። አዎ ብቻሽን ደግሞ አትቺ ከለማ ጋር አንድ ላይ ጠቅሉና። እሺ ሌላስ ምን አለ? ሌላ ምንም፣ እሱን ብቻ አውጡ። እሺ እሺ እትዬ ችግር የለውም። እሺ እኔ የምልሽ ይሄ ምንጣፍ እኮ አንድ ሀገር ነው። እንዴት አድርገን ነው የምንጠቀልለው? ለማ ደግሞ ምን ችግር አለ? ይኸውልህ መጀመሪያ ሶፋውን ብድግ ብድግ አድርገን እናስጠጋዋለን። ከዚያ በኋላ ምንድን ነው የምናደርገው? እጅ በእጅ እኮ እንዲህ መጠቅለል እኮ ነው። ምን ችግር አለው ብለን ሶፋውን ሶፋውን መጠቅለል መጀመሪያ ይሄን ማንሳት ያማ በይሽ። እሺ ከዚህ ጀምር ያዝ። አንቺ ዘውዴ ልጅ ተማሪ እንጂ የዛ አንድ ሶፋ ይቀርናል እኮ ይዘን እንውጣ እንጂ። ይሄ ደግሞ እንደው ስህተት የሆነ ምንጣፍ አውጭ አውጦ በደህና ሽበት ቀጥቅጦ እሳቱ ደዶ መሬቱ ሲግም አክቸገ ወገዳይ የገለዘች አንድ ሰው ጎደለ ማለት ነው። ሰውየው ግን አለማየታቸው በጀኝ። አንተ ኮቴ ምን እንዴ? ከኮቴ ምን ልሰራ?
አመለጣ ልብ ነው የሚሰራው እንጂ መሽኮርመሙን ትታችሁ የተጠየቃችሁትን አውሩ። ትዋደዳላችሁ አይደል? መቼስ ከጠየቃችሁኝ አይቀር እኔ ይህችን ሴት በጣም አልወዳትም። ኧረ እኔም አልወደውም እቴ። ያፋችሁን ሳይሆን የሆዳችሁን። እውነቱን ብትነግሩን የሚከፋን ይመስላችኋል? እንደ ሰለጠነ ሰው ማሰብ ነው። ትዋደዳላችሁ መሰለኝ እንግዲህ። አንቺስ? ያው ነው እንግዲህ። አይ ጉድ! የእነሱ ነገር ማለቂያ የለውም። ና እባክህ ከፀሐይ ስልክ አሁን እኔ ያለሽው ይኸውልሽ፣ በደንብ ስሚኝ። እየሰማሽኝ ነው? አልሰማህም። ቀሎብሻል። አንተም ብዬ ስመጣ መኩራቱ ነው። አጣዳፊ ስራ ላይ ሆኜ እኮ ነው። ከጉዞ ለጊዜ ስለቀረን ነው። የነበርኩ እኮ ባለመሸኘት ማኩረፍ የነበረብኝ። እሺ አሁን ትመጣለህ? አልመጣም። ችግር በኋላ ደውልልሻለሁ። እሺ ይቅርታ፣ ደውልልሻለሁ። ቻው 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 ቻው። ደስ አይሉም ሲደንሱ? ደስ አይሉም ወይ ሲደንሱ? በጣም ደስ ይላሉ፣ ያምራሉ። በቃ ፓርቲ ጋበዝከኝ ማለት ነው? ይኸው ነው ይኸው ነው በቃ። ድሮም እኮ አንተን አምኜ። ይቅርታ አንዴ ላውራ። ጊዜያችሁን ስለተሻማው አዝናለሁ። አንድ አፍታ ወራ አድርጌ ወርዳ ስለ አንዲት ሴት ላወራችሁ ነው። በጣም ስለምወዳት ያለ ስስት ጥግ ድረስ ስለማፈቅራት ሴት። ፍቅር ማለት እኮ ራስን አሳልፎ መስጠት ነው፣ እስከ ነፍስ ድረስ ከዛም በላይ። እኔ ግን ከዛ በላይ የምሰጣት ትልቅ ጉዳይ አለ። ህይወቴን ብቻ ሳይሆን ሙሉ ጊዜንም ነው የምሰጣት። የምኖረው የምተነፍሰው ለሷ ነው እና
ይቺ ሴት እዚህ እናንተ መሃል ትገኛለች። ናርዲ ዛሬ እኮ ልደትሽ ነው። እንኳን ተወለድሽ። የናርዲ ልደት ምክንያት በማድረግ አንድ ሙዚቃ ጋብዘናል በእኛ ወጪ። እኔ አይደለሁም የተበደልኩት ፈለጋጊዋን አባይና ጠናን ፈለጋጊዋን ውሃነቱ ቀርቶን እነሱ ቢሆን ይቅር በለኝ እናቴ፣ ስራ ይዤ እኮ ነው። ለምን ደርሰሻል? ይቅር በለኝ። በል ጉረስ በል። ለምን እቺ ደግሞ ጋሽዬ የተረፈኝ ናት። ምንድን ነው አናናስ ነው እንደዚያ? መቼም ስም አለው። እንዲያ ነው፣ ጥሩ ነው፣ ይጣፍጣል። ዘውዴ ኋላ እንዳይጣላኝ። አረ ምንም አይደለም። አንተ ደግሞ ያዝ የሰጡን እሺ ነው የሚባለው። የክፉ ነገር ሰጣን ለምዬ። በል እንግዲህ ብላ ጠጣት። እሺ ሂጂ። አይ ዘውዴ ምኑን አመጣችሁ? ይዘፈቃ አነጋገሩን በጣም ወደናል። በተለይ ቃል በጣም በጣም ደስ ብሎ ነበር። አመሰግናለሁ። ስላወቅሁ ደስ ብሎኛል። ቴንኪው። በጣም እድለኛ ነሽ። ጥሩ ጓደኛ ነሽ። አይ አንድ ጊዜ ብቻ አላናግር አንድ ጊዜ ብቻ አላናግር አንድ ጊዜ ብቻዬን ታናግሪ። ኦኬ ችግር የለም። ደውልልኝ። አንድ ቀን ለተነጠነሰ ሆነ አይቻላል። ሚስቱን ለማስደሰት ጀግና ሆነላት። ታድላ። ለሴትና ለኑሮ ጀግና ካልሆን ህይወት ትርጉም የለም። ልዩ ወይ ማሚ፣ አባትሽስ? ጸሎት ቤት መሰለኝ። ለምን አተኛም? የኔ ጌታ መሽቷል እኮ። ግድ የለሽም፣ ትንሽ ዜና ልስማና እተኛለሁ። ተው መቆየት እኔ ምንም አይታየኝም። ግባ እና ተኛ። ግድ የለሽም፣ ሲደክመኝ እኔ ራሴ ተኛ የለ
የደወሉላቸው ደንበኛ እዚህ ቆንጆ ስልክህን ለረጅም ሰዓት ይዘኸው ነበር። አዎ የውጭ ስልክ ይዤ ነበር። ውይ በእናትሽ ዛሬ በጣም ደክሞኛል። ልተኛ በእናትሽ። አይገርምም? ትዘፍንልኛለህ? ኧረ እዛ ታሽኮረምመኛለህ። ኧረ እዛ ሻወሬን ወስጄ እተኛለሁ። በል ቀጥል። ኧረ ተይ ውቢት፣ ኧረ ተይ ሸጋ ሸጋ፣ ኧረ ተው ሸጋ፣ ያንቺ ፍቅር ሰርጎ ጎዳኝ እንዳለንጋ፣ ኧረ ተው ሸጋ፣ እንዳለንጋ እንዳለንጋ፣ ኧረ ተው ጉብል፣ ኧረ ተው ሸጋ ሸጋ፣ ኧረ ተይ ሸጋ፣ ያንተ ፍቅር ሰርጎ ጎዳኝ እንዳለንጋ። አሁን ማሪ ተነሽና ገላሽን ተጥበሽ ተኝ በእናትሽ። ደክሞኛል። በቃ ቻው ቻው። እንዴት አይነት ጣጣ ነው? ምን ነው ልጄ? ሻወር መውሰድ ፈልጌ በሩቅ ሙሉ እምቢ አለ። ተይው፣ ነገ ሰራተኛ መጥቶ ይሰራዋል። አሁን እኛ ጋር ውሰጂ። ምን ነው ማጽፍ ሰው እኮ ተኝቷል። ቀስ በል እንዴ! ማሚ የምን ጩኸት ነው የምሰማው? ይቅርታ አንዴ ላውራ። ፍቅረኛ አለ? እራት ብቻለሁ። በፍቅርን እንደገለጽክላት እወድሻለሁ።
እሷ ምላሿ አልወድም ቢሆንስ? አቦ ትቅራ ሌላ የምትወደኝ አገኛለሁ። ይሄ ተልካሻ ፍቅር ነው። እውነተኛ ፍቅር እንደዚህ አይገለጽም ባይ ነኝ። ፍቅር እኮ ለሚወዱ ሰው ራስን አሳልፎ መስጠት። ደግሞ ለሴት ራሴን አሳልፌ ልስጥ? የቀለድክ ነው አባ? እሱ ፊልም ላይ ነው። እሺ አረጋሽ አረበናቱ እሺ ተጸጸተን በቃ አባራ ኧረ ሙሴ በእናትህ ማን ነው ይሄንን አይዲያ ያመጣው? ጀነት አረበናቱ ተው ግን አትብላሉ። ምን ነው እርጋ መጀመሪያ ነበር ማስተዋል። በቃ ተጸጸትን። ኧረ በእናትህ ምን አይነት ቀን! ማን ነው ይሄንን አይዲያ ያመጣው? በእናትህ ሙሴ ምን አለ እግሬን በሰበረው። እንዴት ገባችሁ? በአጥር ዘለጋሽ ግን ተጸጽተናል። በአጥር ነው የዘለለ። መቼ? አስር ጉዳይ እንደዛ ነገር ታላግጣለህ እንዴ? ሙድ መያዝ ነው? ኧረ አይደለም በእናትሽ። ከሌባ ጋር መደራደር ምን ያስፈልጋል? ተነሽና ስልክ ደውል። ምን ቤተሰብ ጋር አርድ ነው? ፖሊስ ጣቢያ። ፖሊስ? አዎ ፖሊስ ጣቢያ። ወንድ ልጅ የላችሁ በእናታችሁ? ተራላችሁ። ያው ፎቶ ላይ እንዳለ እኮ ፎቶ ተባንክ ሞቷል ማለት ይሆናል። በቃ ጋሼ ስሞት ነው ይፍቀዱልኝና እግርግራችሁን ላሳጥ። እሺ ዳይሉ ጋሼ ተው ለምን ሁሉም ነገር በስነ ስርዓት ሲሆን ይሻላል። ተው አራ ሌባን ምን መለማመጥ ያስፈልጋል? መለመጥ ነው እንጂ። ተው ነግሬያለሁ። ያለ ምንም መፍትሄ ሌቱ ሊነጋ ነው። ለምን ተነስተሽ ፖሊስ ጣቢያ አትደውይም? ተነሽ። እቺ መኪና ያንተ ነች? አዎ። ከታክሲና ከሚስት ማንን ትወዳለህ? ምን እየጠየቀኝ ነው? እዚህ ጋር ውርድ። በቃ እንትን ጥያቄን ግን አልመለስክልኝም። አባ ይሄ መኪና ይታያል? ቢሰረቅብኝ፣ ብትገለበጥ፣ ሞተር ቢነክስ ከየትም አላገኘው። ሚስት ግን ብትሰረቅ፣ ብትገለበጥ፣ ሞተሯ ቢነክስ ለማ አንተ እዛው ሂጂ። አንቺ ዘውዴ ተከታያት። በቃ ከርጀልኝ። እሺ ይቅርታ በቃ በእናትህ ሙሉ ቀን አውጣ። ሂድ መጣ
ይኸው ጋሼ አርቲፊሻል ነው። ይኸው ነው ፈንጅ አይደለም። ያችሁት ይኸው አዲያ አሁን ይሄ ውሸት ነው የምትለው? ለማ ምንድን ነው እሱ? ኧረ ሰው ደረሰበት። ኧረ ምን ጉድ ነው? አቤቱ ፈጣሪ አየሁ እኮ ማየት ቻልኩ። ምንድን ነው የምትለው እንዴ? እውነት ነው እንዴ? አያችሁት? ይኸውላችሁ ይሄ ፈንጅ አይደለም፣ ሰዎች ደስታቸውን የሚገልጹበት ርችት። ጋሽ ታዩት እየነደደ ነው። ሮኬት ጋሽ እናንተ ሰላማዊ ደስታችሁን ቀጥሉ። እኔ እወጣለሁ። ይኸውንኩ ጋሽ እኔ እወጣለሁ። እናንተ ደስታችሁን ቀጥሉ። ምንም ችግር የለም። ይቅርታ የትኛው ፕሮግራም ላይ ነው የሚተላለፈው? አባቴ ጣቢያ መጥቶ 3 ሰዓት ላይ ቃሉን ይስጡ። በሕክምና ቋንቋ ብሬን ቲዩመር ብለን የምንጠራው ይህ በሽታ ደጋግሜ እንደነገርኩት በጭንቅላታችን ውስጥ የሚወጣ እጢ መሳይ ባጭ ነው። አቶ ሙላት በምርመራው ውጤት መሰረት እባጩ ኦፕቲክ ነርቭ የሚባለው ክፍል ላይ ስላረፈ አይኖት መልእክት እንዳያስተላልፍ ብርሃን ይጋርዳል። በተፈጠረው አጋጣሚ ከፍተኛ የጭንቅላት ግጭት እባጩ ከኦፕቲክ ነርቭ ቦታውን ስለለቀቀ ወይም ስለተንቀሳቀሰ በዛ ሁኔታ አተውት የነበረው ብርሃን ነርቮች ወዲያውኑ ማስተላለፍ ይጀምራሉ። አጋጣሚው እኮ በጣም የሚገርም ነው። አቶ ሙላት ይህ ማለት ሙሉ ለሙሉ ዳኑ ማለት አይደለም። እባጩ በተለያዩ አጋጣሚዎች የተለያዩ ነርቮች ላይ ሊያርፍ ይችላል። ስለሆነም ይህ አደጋ ያስከትላል። ዘላቂ መፍትሄ የሚሆነው ወደ ውጭ ሀገር ሄደው የጭንቅላት ቀዶ ጥገና በማድረግ እጢውን ማስወገድ ነው። ለጤና ዋስትና የሚሆነው ያ ብቻ ነው። ምን ያህል እኮ እንደናፈቅሽኝ። አሁን ገና ጀግና ሆንክ። በመታሰሪ ወንድ ሸተትከኝ። አሁን እየናፈከኝ ነው። እንትን በቴሌቪዥን ያልኩትን አየሽው? እኔ እኮ እዚህ እስር ቤት ሆኜ አላየሁም። ምን ያህል እንደምወድሽ እኮ ህዝቡም እንዳውቀው ብዬ ነው። አመሰግናለሁ። ምንም አይደል። እስካሁን የጠፋው ብር መጠኑ አልታወቀም፣ ግን አባቴ ለመጨረሻ ጊዜ የሰጠኝ አንገት ሐብል ተዘርፏል። በጣም ይገርማል። ምን ከወርቅ የሚለየው ነገር አለ? ማለቴ ሌላ መግዛት አይቻልም? አይቻልም። የአባቴ እኮ ልዩ ስጦታ ነው። ወይኔ ልዩ አድርጌው እኮ ቤዶ ወንድሜ ይቀማኛል ብዬ ነው ያላደረኩት። የት ነው የታሰረው አልሽ? እድሌን ልሞክር እስኪ። ግድ የለሽም። እኔ በእስረኞች በኩል አጠያይቄ የሚሸጥ ነገር እንዳላቸው በሲስተም ደርስበታለሁ። ወይኔ ታሜ የሚሳካል ይመስላል? አንቺ ደግሞ ሁሌ አታምኝም። ሰው እንደዚህ ልሞክር ሲባል አይዞ በርታ ነው የሚባለው። እሺ እኔ ቆንጆ በርታ። ቃልን ስትሰጥ ተጠንቀቅ። ብቻውን ነው ብያለሁ። ይህን የማደርገው በአንተ ስህተት የአይኔ ብርሃን ስለተመለሰልኝ፣ በተጨማሪም ለፍቅር ለከፈልከው መስዋዕትነት ስል እኔም በፍቅር ላልፍ ስለፈለኩ ነው። አመሰግናለሁ። ለአንተ ስለ አይደለም
የደስታ መግለጫ መልእክት ለሙሽሪትና ለሙሽራ እንደደረሰን ያደረስን ነው። አሁንም የሙሽሪት ጓደኛ ሂሩት ባህሩ እንኳን ደስ አላችሁ ትላለች። እናመሰግናለን። የልጅም እንዴ አልመጣችም እኮ ሆስፒታል ነው። ሆስፒታል ምን ነው ነው? ባሏ ቦክስ መጣ። ቦክስ ምን አለ ለኛ ሲል እንኳን ቁንጥጫ ቢያደርግላት ባይ ነው። ኮንፈርም አይደለም ለማየት ይከው ከሁሉም ማረክላት አረኳ ጫውን ቀላስ ልክ ያለ እሺ ለሚቀጥለው እርግዝናሽ ከአሁኑ አምሮትሽን ተወጪ የሆነ ነገር ውሰጂ በእናትሽ። ተቃጠቆሙ አለ እንዴ? አለ እኮ እናስመጣለን። አለ እኮ ይመልኛ አንዴ ስጦታ ሊሰጥ ነው። ሁሌም በትልልቅ ሰርጎች ውስጥ ትንንሽ ሰርጎች ይፈጠራሉ። ይህንን አብል ተስፋ ከቆረጥሽ በኋላ መሰጥሽ ሁሌ በእኔ ተስፋ እንዲኖርሽ ነው። አሁን ነው ለባቢ ደውዬ ነው አሜሪካ በዛው መስዋዕትነት የከፈልኩበት ፍቅር በድል ተጠናቋል ብለሽ ነገር ዋቆ ኮርበት ስለለት ስለተባለ አንገት ስለተካታ ኮርበት ስለለት የደስታ መግለጫ መልእክት ከአሜሪካ አቶ ሙላት ሲሳይ ለሙሽሪትና ለሙሽራ የጫጉላ ጊዜያቸውን ማሳለፊያ 20 ሺህ ብር በስጦታ አበርክተዋል። እናመሰግናለን። ለሙሽሪትና ለሙሽራ ከሳንኬት ማተሚያ ቤት ሰራተኞች ሲጥ የማይል የ10 ሺህ ብር አልጋ ከነፍራሹ በስጦታ አበርክተዋል። እናመሰግናለን። ይቅርታ አንዴ ላውራ። ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለም